ስለ አንድ ወጣት ታሪክ ነው የምተርክላችሁ። ይህም ወጣት የሚስቱን ስሞታ ሰምቶ እናቱን በጫማ ስለመታት አላህም ተበዳይን አይቶ ዝም አይልምና ምን አይነት ቅጣት እንደላከበት እናያለን። በቀደምት አረቦች ዘመን እጅግ በጣም የተቀራረቡ ቤቶች ነበሩ። በነዛ ቤቶችም የሚኖሩ ሰዎች እጅግ በጣም ይዋደዱ ነበር። ከነሱ መካከልም አንድ አብደላ የሚባል ሰው ነበር። ሰዎች እጅግ በጣም ይወዱት ነበር። ሰጪም፣ ለሰዎች ደግሞ አዛኝም ነበር። የሱ መዳፎች ሁሌም ለተቸገሩት፣ ለተራቡትና ለተጠሙት የተዘረጋች ነበረች። መስጠትን በቃኝ ብሎ ማያቅ እጅ ነበር። ሚስቱ ፋጢማ ትባላለች። ሰብርና ኢማን የተላበሰች ሁሌም ቢሆን ከአብደላ ጎን የምትቆም ጀግና ሴት ነበረች። ለነሱም በእድሜ 30ዎቹን የተጠጋ ስሙ ታሚር የሚባል ልጅ ነበራቸው። ሌላ ደግሞ ትንሽ ሕፃን ልጅ ነበረች። የታሚር ታናሽ እህት ስትሆን እድሜዋ 10 ዓመት ነበር። ስሟ ደግሞ ሌይላ ትባል ነበር። እጅግ በጣም ተጫዋች ፍልቅልቅ ልጅ ነበረች። ቤቱን በጨዋታ ታደምቀው ነበር። ከዕለታት በአንድ ቀን አብደላ በጣም ታመመ። ልጁን ታሚርን የት ነው ያለው? ልጄን አስጠሩልኝ በማለት ወጣ ገባ በሚል ትንፋሽ በተሞላ ድምፅ ተናገረ። ልጁም ተጠርቶ በመጣ ጊዜ ልጄ ሆይ አሁን እኔ ብዙ ምቆይ አይመስለኝም። እናትህንና እህትን ላንተ አደራ ሰጥቻለሁ። ረሃባቸውን፣ አዘናቸውን፣ የውስጣቸውን ስሜት ከጎናቸው ሆነ ተካፈላቸው ብሎ አብደላ አይኑን ከደነው። በዚህም ዓለም ለማንም ያቀረው ነኬራ ሄደ። ቤቱ ጨለማ ወረሰው። የሞቀና በፍቅር የተሞላ ጎጆ በአንዴ ከሰመ። ቤተሰቡ ሁሉ በጣም አዘኑ። ቤቱ ውስጥ የሐዘን ደመና ተጋረደ። ሚስቱን ፋጢማም እያለቀሰች ቀናትን ታሳልፍ ነበር። ታሚር ግን ብዙም ሐዘኑ እንደ እናቱ እና እህቱ ግልጽ አልሆነም ነበር። ጊዜያት እየሄዱ ቀን በሌሊቱ የተተካ የአብደላህን ሞት ቀስ በቀስ እየተረሳ መጣ። ከዕለታት በአንድ ቀን ታሚር እና እናቱ አንድ ላይ በተቀመጡበት ታሚር ፈጠን ብሎ እናቴ ማግባት ፈልጋለሁ አላት። እናቱም ዝግታ በተሞላበት ድምፅ ልጄ አባት ከሞተ ብዙ ጊዜ